ቁጥር ከ19 ጀምሮ እስከ 20 ዘዳግም ምዕራፍ 30 ከ19ኛው ቁጥር እስከ 20ኛው ቁጥር እናነባዋለን። ለክርስቶስ ክብር ይሁን፣ ለቤተ ክርስቲያን መታነጽ፣ ለሰይጣን ሥራ መፍረስ ይሁን። በፊታችሁ ወይም በእናንተ ሕይወት ዙሪያ ፊት የሚለው ግራና ቀኝ አይደለም፣ just life ማለት ነው። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጡ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ ቤተሰብ ልጆች በሕይወት ትኖሩ ዘንድ ሕይወትን ምረጥ። ቁጥር 20 ላይ እግዚአብሔርም ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን እንድትወደው ትእዛዙንም እንድትጠብቀው ቃሉንም ትሰማ ዘንድ ምረጥ። እንዴት ደስ ይላል! እግዚአብሔር አምላክ የተመሰገነ ይሁን። ቅዱስ እና ዘላለማዊ ሆነህ በእኛ ቸርነትህን የምታበዛ ሰውነትን የፈጠርክልን የመዳንን መንገድ ያዘጋጀህልን ሕይወታችን የሆንክ እግዚአብሔር በክርስቶስ ኢየሱስ በቅዱስም መንፈስ ላንተ ክብር ይሁን። ስለ እያንዳንዱ ቀን ገብተን ስለምንወጣበት መሽቶ ስለሚነጋበት ስለምንሰማራበት ስለተፈቀደልን ዕድሜ በምድርም በሰማይ ስላለው ሐሳብህ እግዚአብሔር ሆይ ስምህ ይቀደስ። ምስጋና የባህሪህ ያንተነት ነው። አቤቱ ምስጋና ከዘላለም እስከ ዘላለም ነው። በእኛ ቃል በእኛ ሕይወት በእኛ ዕውቀት ልክ አይደለም። ጌታ አምላክ ከኛ በላይ በሆነው ዓለም ሳይፈጠር መላእክት ድምፅ ሳያወጡ ሰዎች ሳይናገሩ በመልአትህ ተመስገን። ዓለምን በፈጠርክበት እኛን በመልክህ በምሳሌ ሰው ባደረከን በቃልህና በባህሪህ ስምህ ይቀደስ። እኛን ባዳንክበት ማዳን፣ እኛን በጠራህበት መጠራት እግዚአብሔር ሆይ በወደድከን በዛ ፍቅርህ ተመስገን። በክርስቶስ ኢየሱስ የዘላለምን ሕይወት ምሕረትና ቸርነት የኃጢአት ስርየትም ስለተቀበል እናመሰግንሃለን። በሰማይ ስላዘጋጀህልን ሕይወት ስለማያልቀው ካንተ ጋር ልጆች ሆነን ለዘላለም በከበረው ስፍራ ስለምታኖረን እናመሰግንሃለን። ቃልህ ስለሚያበራ ቃልህ መንፈስ ሕይወትን የሚሰጥ ልቦናችንን የሚያቀና ለእምነት የሚሆነን እግዚአብሔር ሆይ ለሕይወት ሥርዓት የሚሆነን ቃልህን ደግሞ ስለሰጠን እናመሰግንሃለን። የምንሰማበትን ጆሮ ክፈትልን፣ የምናስተውልበትን ደግሞ አእምሮ ስጠን። ለመንፈሳችን ይሁን፣ የሰይጣን ሥራ ይፍረስ። እግዚአብሔር ሆይ በስውር በግልጽ የሰውን ሥጋ የሰውን ነፍስ የሰውን መንፈስ የሚዋጋ የጨለማው ዓለም የጨለማው ሥራ የአጋንንት ሥራ የሰይጣን ሥራ የፈራረሰ ይሁን፣ ይፍረስ በኢየሱስ ክርስቶስ። የሰው ነፍስ የተፈታች ትሁን ጌታ በክርስቶስ ኢየሱስ ደም በመንፈስ ቅዱስ ኃይል። ክብር በሰማይ በምድር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር ይባርካችሁ። ቁጭ እንላለን። ከሰሞኑ ቬሪ ኢምፖርታንት የሆኑ ርዕሶች ነው መንፈስ ቅዱስ እየሳበ እየተማርን ያለ ነው እና ባለፈው
ትኩረት የዛሬ 3 ሳምንት ትኩረት የሚል ነው ትኩር ብለን አቴንሽን ሰጥተነው ሁለንተናችን ተሰብስቦ ፈልገነው ማወቅ የሚገባን መጨበጥ የሚገባን መያዝ የሚገባን የሚል ነውና የሙሴን ህይወት አይተን ትኩር ብሎ አይቶ ይላል ዲስትራክትድ እንዳይሆን እና በምልአት የሚገባበት እንጂ በከፊል ግማሽ ልባችን እዚህ ሆኖ ግማሽ ልባችን እዛ ሆኖ ሳይሆን እግዚአብሔር በምልአት እንድንገባ ነው የሚፈልገው እና እሱን ተማርን ደሞ ሁለተኛው ከሱ ጋራ ደሞ ተመሳሳይ የሆነውን ባለፈው ሳምንት በደንብ አርገን እግዚአብሔርን በራስ ማስተዋል ብቻ አይደለም የምትደገፈው በእግዚአብሔር ነው ግን ማስተዋልና ጥበብ ይጋርደሃል ከክፉም ይጠብቀሃል ይላል ምሳሌ 2 ምሳሌ 3 ላይ ስንገባ ግን እንደዛም ቢሆን በራስ ማስተዋል ብቻ አትደገፍ እኛ ሊሚት አለን ውስንነት አለን አቅመ ደካማነት አለን ሁሉን አናቅም ሁሉን አንረዳውም ስለዚህ የግድ የመለኮት ጥበቃ የእግዚአብሔር እጅ ያስፈልገናል የሚል ትምርት ነው ዛሬ በደንብ ደሞ ጠንከር አርገን የምናየው ምርጫ መምረጥ ህይወት በምርጫ የተሞላች የተደገፈች ነገር ከጥቃቅኑ እስከ ግዙፉ ከረቂቁ እስከ ትልቁ በትንሹ ከሚጠቅመን በብዙም ከሚጠቅመን ጋራ ስናየው ምርጫ ነው የምንኖረው የምንመላለሰው የምንናገረው የምናነበው የምንውለው በመረጥ ነው ኢቭን የምንመገበው መርጠን ነው በነፃ ምርጫችን በነፃ ፍላጎታችን ይሄ የሰው ፍሪ ዊል ይለዋል እግዚአብሔር ፍሪ ዊል እግዚአብሔር በነፃ ያለ መከልከል በመልአት የሰጠው ፍሪ ዊል አለው ሰው ያ ፍሪ ዊላችን ማንነታችን የሚገነባበት ነው ግን ደሞ ያ ፍሪ ዊል ወይ ወደ ጥፋት ይወስደናል ወይ ወደ ህይወት ይወስደናል ስለዚህ ሙሉን ተጠያቂ ያደርገናል ማለት በከፊል አይደል free will with responsibility ከተጠያቂነት ካላፊነት ጋራ ነው እግዚአብሔር በመልአት free will ከሰጠን ሙሉ ለሙሉ ተጠያቂም እኛ ነን so we are not robots we are human beings so ያ free will አለ ግን ምርጫችን ሰው የሚመርጠው ነገር ደሞ እንዴት ነው አንድ ነገር ምን መርጠው ስንል ከወደድነው ነው ከፍቅር ጋር ይገናኛል አንዳንዱ ምርጫችን ከፍቅር ጋር ነው ትዳር ሲመሰረት ሚስት ባሏን ወዳው አፍቅራው ከፍቅር ጋር ነው ባል ሚስቱን ወዷት አፍቅሯት ከፍቅር ጋር ነው የሚመርጠው ስለዚህ ለመምረጥ ፍቅር ያስፈልጋል ስፖርት ስናይ አናኗራችን የምንወደውን ነገር ነው ምርጫ ውስጥ ምናስገባው ምርጫችንን ደሞ እንደገና በደንብ አጠንክረን ነው እንደው አስፍተን ነው ለግንዛቤ ይጠቅመናል ሲባል አናን ጊዜ ደሞ የምንወደው ደሞ ነገርም ቢሆን ደረጃ አለው በጣም ደሞ የምንወደው በጣም የምንፈልገው ሞር ፕራዮሪቲ እንሰጠዋለን አይን አዋጅ ይሆናል አንዳንዴ ለመምረጥ እንቸገራለን አይደለም ይሄም ጥሩ ነው ይሄም ቆንጆ ነው
ይሄም ጤናማ ነው ከዚህ የቱን ልምረጥ ብለን በጣም የተሻለው ነው ምንመርጥ ስለዚህ ላይፍ ማነጻጸሪያ ሚዛን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወታችንን በማነጻጸሪያ አስተምህሮ ደግፎ ነው ማስረጃ የሰጠን ሰው ዓለምን ሁሉ አትርፎ ሕይወቱን ቢያጣ ምንድነው ትርፉ ጥቅሙ ምንድነው ማብቂያው የት ነው መጨረሻው የት ነው መደምደሚያው የት ነው በዓለም ላይ በልተህ ጠጥተህ አግኝተህ የመጨረሻ ለዘላለም ሲኦል ወይም ገሃነም ወይም የመጨረሻው ኪዮስ ከሆነ what is your benefits መሚለን እግዚአብሔር so ሕይወት ምርጫ ይጠይቃል ማለት ነው even ገና ስንፈጠር እግዚአብሔር ምርጫ ነው የሰጠን ለአዳምና ለሔዋን ሁሉ ነገር አዘጋጅቻለሁ የሚጎድላችሁ ነገር በፍጹም እንዳይኖር የሚጎድል ነገር ላይኖር ለነሱ ስብዕና ለስጋቸው ለነፍስ ለመንፈሳቸው ኢምፖርታንት ነው የሚሉትን በጥንቃቄ ሰርቶ በከበረ ስፍራ አስቀመጣቸው ተመልከቱ የእግዚአብሔር ትምህርት ደስ በሚል ጤናማ በከበረ ስፍራ እንድንኖር ነው ምርጫው ሰይጣን ደግሞ ያመጣና መንፈሳዊ ያስመስሎ ባህታዊ ያስመስሎ እንደ እንስሳ ዋሻ ውስጥ እንደ አይጥ ምናምን ውስጥ አቧራ ውስጥ ጭቃ ውስጥ ነው የሚከተል የሰማችሁ ነው ባትሪው መሰለኝ ኦኬ ይሄ በቃኛ ሶ ወንደርፉል Thank you. እግዚአብሔር ይባርካችሁ ቅዱሳን ይሄ ጭቅይት ብለን ጉስቁልቁል ብለን ቡጭቅጭቅ ያለ ልብስ ለብሰን በዛ ጽድቅ ያለ አስመስሎ ሰዎችን አፈር በለበሰ ዋሻ ለዋሻ ጫካ ለጫካ እየተሰቃዩ እንዲኖሩ ሰይጣን ልክ መንፈሳዊ አስመስሎ ያመጣዋል እግዚአብሔር እንደሱ አይደለም ባህሪው እንደሱ አይደለም ከመጀመሪያው አዳምን በኤደን ገነት አብሶሉት በሆነ ደስ በሚያሰኝ የክብር ሰው ነው የእግዚአብሔር መልክና ምሳሌ ነው እግዚአብሔር የወደደው ነው የሾመው ነው the best place ነው ያስቀመጠው እግዚአብሔር የንጹህ ነገር አምላክ ነው ባይዘው ቆሻሻ ነገር መንፈስ ቅዱስ አይወድም ልብሳችን ንጹህ እንዲሆን ሰውነታችን ንጹህ እንዲሆን ኢቭን አመጋገባችን እንኳን ንጹህ እንድንበላ ነው መጽሐፍ ቅዱስ የሚያስተምረው ቃላቶቻችን እንኳን ንጹህ እንዲሆኑ ነው የሚፈልገው በጨው የተቀመመ አነጋገር እንጂ እንደ አሕዛብ ዝም ብለህ አትናገር ክፉ ቃል ካፍህ አይውጣ ስለዚህ ጨዋነት ንጽህና ደስ የሚያሰኝ ጤናማ ነገር ነው እግዚአብሔር የመረጠው የሻገተ ምናምን ያስበላ ሰይጣን መከራቸውን ያበላቸዋል ወገኖቻችን ኦኬ እግዚአብሔር በመልአቱ ፐርፌክት አድርጎ በፈጠረው ግን ምርጫውን ለአዳም ሰጠ ይሄ ሁሉ ሙሉ የሚሆነው ህይወት የሚኖረው ከአፌ የሚወጣው ቃልን ስትሰማ ስታደርገው ሰው በእንጀራ ብቻ ስለማይኖር ከአፉ በሚወጣው ቃል ይሄን አትብላ መታዘዝ
በፈጣሪ ኢንስትራክሽን መሄድ ህይወት አለበት ዲቫይን ኢንስትራክሽን ያስፈልጋል ሰው ዲቫይን ኢንስትራክሽን ያስፈልገዋል it's so important even በአዲስ ኪዳን እንኳን መንፈስ ቅዱስን as ለዲቫይን ኢንስትራክሽን ቅዱሱን መንፈስ ነው የሰጠው እግዚአብሔር እንድንሰማ ኢንስትራክት እንዲያረጋን ወደ እውነት ሁሉ ይመራቸዋል ያስተምራቸዋል እኔ ነገርኳችሁን ያሳስባቸዋል ብሎ መንፈስ ቅዱስን ነው የሰጠው to have divine instruction ሰው ያለ መንፈስ ቅዱስ መሆን የለበትም ማለት ኦኬ እንግዲህ ምርጫ ለና አዳም ለነ ሔዋን የህይወት ኢንስትራክሽን ሳይጎድላቸው ምርጫ ሰጣቸው ምክንያቱም ባሪያ አይደሉም ሙሉ ሰው ናቸው ማስገደድ ማስጨነቅ የለም የህይወትን መንገድ ብርሃንና ጨለማን ማሳየት ነው የእግዚአብሔር ሥራ እግዚአብሔር አምላክ የተመሰገነ ሙሴም እስራኤል ከግብጽ ከጠራቸው ለነጻነት ለቅድስና በደም ስሙኝ ዝም ብያር ለማወራው ያንዳንዷን ነገር ጥቅም ስላላት ነው ወርዶ እንኳን ለነጻነት ለቅድስና ለጤንነት ለሰላም ለማህበራዊ ነገራቸው መለኮታዊ ኢንስትራክሽን ሰጣቸው አዛብ አይደላችሁም እናንተ ከአበላል እንኳን ካለባበሳቸው ከአጋንንት ጋራ ህብረት እንዳይኖር አጋንንት የዲስትራክሽን ጣዖት አምልኮ ባዕድ አምልኮ ርኩስ መንፈስ ጋኔን ኔሚት በየትኛው መንገድ ከመጣ የሰውን ህይወት እንደሚያበላሽ እንደሚያቆሽሽ በሽታም ደዌም ሊያመጣ እንደሚችል ውድቀት ከመጨረሻ ወደ ሲኦል እንደሚጥል ከሰይጣናዊ ነገር የሚርቁበትና ወደሱ የሚቀርቡበትን ነገር ነው ኢንስትራክት ያረጋቸው ከዘፍጥረት እስከ ዘዳግም ድረስ ዘዳግም ላይ ከአስርቱ ትእዛዛት አንዱ the most important የሆነውን ነገር ሰጣቸው ደገመላቸው ዘዳግም 30 19 እና 20 ላይ እስራኤል ሆይ በደንብ ስማኝ አንደርስታንድ አርግ ክሎዝሊ አቴንሽን ሰጥተ አድምጠው እና ይሄንን ደግሞ ላንተ በፊትህ የተቀመጠ ነገር ነው በፊትህ in a sense ለመኖር as a life instruction በደስታ በሰላም በውስጥ satisfaction በጤንነት በህይወት even ልጆችህን ዘርህ በምንም ጉዳት ውስጥ እንዳይገቡ እግዚአብሔር በነሱም ህይወት ውስጥ እንዲኖር ኃላፊነት ስላለብህ አለው ለእርናሱ ብቻ አይደለም ለሚቀጥለውም ጄነሬሽን ነው እየነገራቸው ምን አለ ሙሴ በህይወት ውስጥ ሁለት ምርጫዎች አሉልህ ህይወት ሞት በረከት ወይም እርግማን ልማት ወይም ጥፋት ጨለማ ወይም ብርሃን ትክክለኛነት ወይም መሳሳት ምትመርጠው አንተ ነህ ምክንያቱም ሰው ነህና ሰው ደግሞ በእግዚአብሔር መልክና ምሳሌ ከህሊና ጋራ ከአዋቂነት ጋራ ያውም ደግሞ ከኢንስትራክሽን ቃል መጀመሪያ ሰጥቶን ኢንላይትመንቱን ጥሩነቱን መጀመሪያ አሳይቶ ነው አስተማሪ እንደዚህ ነው ሰደው ዶክተር ሙሌም እዚህ ስላለ ሙሴም እዚህ ስላለ ይረዱኛል በማስተማር አስተማሪዎች ስለሆነ አስተማሪ ፈተና ሲያስቀምጥ መጀመሪያ አስተምሮ ነው ተማሪ ለመጣል አይደለም ፈተና የሚመጣው የኛ ሀገር እንደሱ ስለዚህ የኛ ሀገር ትንሽ እነሱ
መጠመቅም ያስፈልጋቸው ይመስለኛል የሆነ አጋንንቱ ለቋቸው መሄድ አለባቸው ፕሮፌሰሮቹ ምናምን ነው ያ it's not good even ለሰው ሲስተም ሰው እንዲወድቅ ነው ገና ይገባና አንድ እኛ ፕሮፌሰር ኩዝኒስቶቭ የሚባል ራሻ ነበር ፕሮፌሰር ኩዝኒስቶቭና ኒክኔሙ ዘግናኙ ነው ኒክኔም አላቸው ያናንዶቹ አስተማሪዎቻቸው እና እሱ ሲመጣ ኩዝኒስቶቭ መጣ ማለት ዘግናኝ ነው በቃ ገና ስታየው ያስፈራል የሚባል ለተማሪ መስጠት አይወድ ሚገርማ እንደዚህ አይነት ሀበሻ ደግሞ የባሰ ነው የትኛውን ጥያቄ አምጥቼ ልጣላቸው ግን አስተምህሮ እኮ ያስተማርኩትን ያውቃሉ ወይ ይረዱታል ወይ ከዛ ሲመረቁ በሱ ላይ ኑሯቸውን ዕውቀት አካብተው እንዲወጡ ነው that's the main ዓላማ እንጂ ኮምፕሊኬሽን እንዲኖር አይደለም የሱ ፍላጎት so ተማሪዎቻችሁ ጥሩ እንዲሆኑ እየተመኛችሁ ካላስተማራችሁ you are not a teacher ልጆቻችን ጥሩ እንዲሆኑ መልካም እንዲሆኑ እየወደድኩ ከነፍሴ excited ሆኜ የነሱ ህይወት ውስጥ ገብቼ ማረጋው ነገር በደስታ ሳረጋው ጥቅም አለ ነጋቸውን ያየው እግዚአብሔርም እኛን ዛሬያችንንና ነጋችንን አይቶ ነው የብርሃን ቃል የህይወት ቃል የጥበብ ቃል ኢንስትራክሽን የሚሰጠን ስለዚህ ላይፍ በምርጫ የተሞላ ነገር ምርጫ የመጀመሪያው በምንድነው በፍቅር የምንወደው ነገር ሁለተኛ ምን መርጠው ጥቅም ያለው ነገር ጠቃሚ ኢምፖርታንስ valuable honorable respect ያለው ነገር ሽልማት ያለው ነገር መምረጥ ጤናማ የሆነው ነገር መምረጥ አንዳንድ ጊዜ እያወቅን tempted እንሆናለን አይደል እያወቅን አይ እንልና ይሄ ምግብ ጤናማ አይደለም ብለን ማዓዛው ይመጣና በተለይ ይሄ ፋስት ፉድ ገና ልፍ ስትል ዘይቱ ምኑም ሲሸት ብላ ይለናል ናውቃለን እኮ ከገባ መርዝ ነው it's really a killer ግን እንስደዋል መቼም ሲኦል ባያስገባም ግን ሴሎቻችንን ሲኦል ሊፈጥርባቸው ይችላል ይሄ ከብዙ አቅጣጫ ከብዙ አንግል ምርጫ መምረጥ ቀላል ነገር አይደለም አንዳንዱን ትዕግስት እኮ ምርጫ ነው እንደፈለክ አይ ብለህ ጅህን ማንሳት ትችላለህ በቦክስ መጨረስ ይቻላል አንድ ነገር አይደል ግን በትዕግስት ባልፈው ይሻላል ብለን ትዕግስት ምርጫችን አርገን ደስ ባይለንም እንኳን ባንፈልገውም እንኳን ስሜታችንን ተቆጣጥረን ነው ትዕግስት ይሻላል ምክንያቱም ትዕግስት ፍሬ ታፈራለች ጥቅም አላት ሰማያዊ ኢንስትራክሽን ነች ከአብ በክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ወደዚህ ምድር የመጣ ነው ትዕግስት ለዛ ግን ዲሲፕሊን ያስፈልገዋል ሶ እያንዳንዱ ነገር ምርጫ ነው አሁን ስትመጡ እዚህ ላለመምጣት ብዙ አማራጮች አሏቸው ብዙ ሰይጣን ደግሞ የሰማያዊ ነገር የእግዚአብሔር ነገር የክርስቶስ ነገር የመንፈስ ቅዱስ ነገር ውስጥ እንዳንደርስ
ስራው ዲስትራክት ማድረግ ነው መጎተት ማታለል ዲስትራክት ማድረግ ሮንግ ወይ መምራት ማደካከም ቢችል በሽታም ደዌም ነገሮችን አምጥቶ ወጥመድ አምጥቶ ከዛ ነገር ማጉደል ነው መጀመሪያ እግዚአብሔር የሰጠን ኢንስትራክሽን ላይ ነው መጥቶ እግዚአብሔር ምንድነው ያላችሁ አላት what kind of instruction you get ከፈጣሪ ከአምላክ ሁሉን ከሚችለው ጌታ ከቅዱሱ ጌታ ከአፉ የወጣው ስትፈጠሩ ምንድነው ያላችሁ አላት ያ ነው የሚጠቅመው እግዚአብሔር ምንድነው ያለው በምርጫችን ውስጥ እሱ ሁሉ ጊዜ መግባት አለበት ለትዳር ይጠቅማል ልጅ ለማሳደግ ይጠቅማል ለጤንነት ይጠቅማል ለማህበራዊነት ይጠቅማል ለሰማያ ብቻ አይደለም ለምድርም እግዚአብሔርን መምሰል በምድርም እንኳን ማትረፊያ ነው እንኳን ለሰማያዊ ነገር ዲሲፕሊን መርጠን ነው I don't want to do this I have to discipline ብለን exercise ኮ ዲሲፕሊን ነው እየሮጥክ ጧት ተነስተህ ኤክሰርሳይዝ አድርገህ ወይ ልጆች ጋራ ጊዜን ያለፋ የጥፋ ከጥሩ ሰዎች ጋራ ሰውነትን ዲሲፕሊን አድርገህ ጾም ጸሎት ዲሲፕሊን ጠይቃል ግን መርጠን ነው ጥቅሙን ስለማቅ ነው እንጂ ጨጓራ አምጣባክህ ክትፎን አምጣው ጥብሱን አምጣው ይለኛል አይደል ነው ትጾማታለህ ሴሎች ሆይ ስሙ ይያል አጥንቶቼ ስሙ ይያል ነግራቸዋለሁ ጾም ጥቅሙን ከዛ በኋላ ያገኘዋል ዲሲፕሊን ጠይቃል ጸሎት ቆይ በኋላ ትጸልያለህ ይልሃል ስጋ ሰው ሁላችንም አንድ አይነት ስጋ ነው ያለን ባይዘው ፓስተር ስለሆንኩ እኔ በኋላ ትጸልያለህ አይለኝም አልላችሁ ስጋ ዘሴም ዘስጋ ነው የሰው ስጋ ነው ሁላችን አንድ አይነት ነው ፊሊንጉ አንድ አይነት ነው ኔቸሩ አንድ አይነት the only difference is discipline ምርጫዬ ነው ስለዚህ ጸልያለሁ ብለህ ትመርጣለህ ያን ጊዜ ድልን ህልውናውን ጥበቡን አብሮነቱን መንፈሳዊ ኢንስትራክሽኑን ዛውስጥ ታካብታለህ ክብር ለእግዚአብሔር ይሁን እግዚአብሔር ይመስገን ምን ሸለማው ምን ባረከው ምን ረገመው በምርጫችን እግዚአብሔርም አለው ለሙሴ በፊትህ ሁለት ነገሮች አስቀምጫለሁ ወይ ከኔ ጋር መሆን ወይ ደግሞ ከኔ መለየት ህይወት እግዚአብሔር ነው ከእግዚአብሔር ውጪ ሞት ነው በቃ ሌላ ምንም ነገር እግዚአብሔር ህይወት ነው ከእግዚአብሔር ውጪ ያለው ነገር ሞት ነው አለቀ ከዚህ ያለፈ ነገር ሁለተኛ ስንተኛ አልኩኝ ቅዱሳን ሁለተኛ ምን መርጠው እውነት እስቲ እውነት በሉ እውነት የሆነውን ነገር እንድናይ እንድንመረምር መጽሐፍ ቅዱስ በጣም አጥብቆ ይናገራል እንደውም ጌታችን ኢየሱስ ክርስቶስ አንዱ ራሱን ከጠራበት ባህሪው ምንድነው እኔ እውነት ነኝ እኔ እውነት እናገራለሁ ብቻ አይደለም ያለው እኔ ራሴ እውነት ነኝ ፍጥረታዊ እውነት አለ ፍጥረታዊ እውነታዎች መለኮታዊ እውነታዎች ደግሞ አሉ ፍጥረታዊ እውነት መዋጥ ይችላል ያ መለኮታዊ እውነት ፍጥረታዊ እውነት እግዚአብሔር አንዳንዴ ፍጥረታዊውን እውነት በመለኮታዊ እውነት ሊለውጠው ይችላል ሲምፕል ምሳሌ ልስጣችሁ ግራቪቲ ህግ ነው እግዚአብሔር ነው የፈጠረው ግራቪቲ በፈለገው ሰዓት ግን ግራቪቲ እንዳይሰራ ደግሞ ማድረግ ይችላል ውሃ ሰው ልጅ ያሰጥመዋል በፈለገው ጊዜ ደግሞ በውሃው ላይ መንገድ ማበጀት ውሃ እንዳያሰጥም ማድረግ
ይችላል ሰሪው ባለቤቱ ቀመሩም እሱ ጋር ነው ሁሉ ነገር እሱ ጋር ሶ መለኮታዊ እውነት ላይ ነው እንድናተኩር የሚፈልገው ፍጥረታዊው እውነት ለመሬት ብቻ ነው የሚሰራው ለምድር ብቻ ነው ቴምፖራሪ ነው በአግባቡ ከያዝነው እንጠቀምበታለን መለኮታዊ እውነት ግን ከስጋም ከደምም ከሰው ልምምድ ከሰው ዕውቀት በላይ ነው የሞተን የበሰበሰን ሰው ተነስ ካለኝ ትነሳለህ አለቀ ባይን ቅጽፈት ከዚህ ተሰውሮ ኤልያስን ሌላ ቦታ ይወስደዋል ይሄ ግራቪቲ ምናምን እዚህ ጋር አይሰራም በዚህ ቤት ውስጥ ይገባል እዚህ ጋር ግራቪቲ ምናምን የሚባል ነገር የለም ሶ እውነትን መምረጥ ምን መርጠው ነገር ላይ እውነት የእግዚአብሔር እውነት ምክንያቱም ሰይጣን ዲስትራክሽን የሚያመጣው የውሸት አባት ስለሆነ ጥንቃቄ ያስፈልጋል እሱ የሐሰት አባት ነው ፋብሪካው እሱ ነው እኔ ግን እውነት ነኝ ሕይወት ለሆነላችሁ ልበዛላችሁ መጣሁ አለ ጌታ ክብር ለስሙ ይሁን ለዚህ ነው ጌታ ኢየሱስ ክርስቶስን አምነን የተከተልነው የክርስቶስ ተከታዮች ሆነ ከእውነት ጋር ታረቀ እውነት ሕይወታችን ሆነ እውነት ምርጫችን ሆነ ያ እውነት ደግሞ ዘላለማዊ ነው ሕይወት ነው ለዚህ እውነት ላይ ነው ምርጫ የምናደርገው ዓለም በውሸት የተሞላች ነች ትናንት ሰው የተናገረውን ፍርስርሱን ሊያወጣው ይችላል I think ብዙ ችግሮች even የሀገራችን ብዙ ችግሮች ከውሸት ጋር የተገናኙ ናቸው even እምነት እንኳን ሃይማኖት እንኳን ሰይጣን ውሸተኛ ከቃሉ ትምህርት ጋር ከዶክትሪኑ ጋር ማይሳመድ ወንጌል ውስጥ የሌለ እግዚአብሔር ያልተናገረው መላእክት ያላሉትን ሐዋርያት ያላሉትን ሰዎች ሊከተሉ ይችላል ያ ውሸት እኮ ያ ወደ ሞት ነው የሚመራ ከእግዚአብሔር ጋር ነው የሚያጣላ ሶ ስንመርጥ ምን አለው ማለት ነው እውነቱን ተረድተን ነው ምርጫ ከእውነት ጋር መሄድ አለበት አሜን ማቴዎስ ወንጌል ምዕራፍ 7 አዲስ ኪዳን ላይ ሄደን ላሳጥረው ቃሉን ማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 13 ጀምሮ ላንበው እናንተም ቀድማችሁ ካወጣችሁት ማቴዎስ 7 ላይ ነው ያለው የተራራው ስብከት ወይም አንቀጸ ብፁዓን የሚባለው የመጨረሻው ትምህርት ማለት ነው ቁጥር 13 እና 14 ላይ ጌታችን ኢየሱስ ክርስቶስ ሲደመድም እንደዚህ አለ አስተምሮ ሲጨርስ በጠበበው ደጅ ግቡ ወደ ጥፋት የሚወስደው ደጅ ሰፊ ነው መንገዱም ትልቅ ነው ወደ እርሱ የሚገቡ በጣም ወይም ብዙዎች ናቸው ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙት ቢሊየን ትሪሊየን ብዙዎች ናቸው ነው እሱ ነው የሚለው ጥቂቶች ናቸው ነው የሚለው አይገርማችሁም ስታስቲስኩ ሰው በማህበራዊ ነገር ምንድነው የሚወደው ብዛት ነው በቃ ብዙ የሆነ ነገር ትክክል ይመስልናል ባይ ጀስት ማይንዳችን አይደል በእግዚአብሔር ነገር ግን እውነትና ቃሉ ሕይወት ያለበት ነገር ጥቂት ነው ያንንም የሚያገኙት ሰዎች በጣም ጥቂቶች ናቸው ወይም ያንን ስትመርጥ ያንን
ሉዝ የምታረገው ዓለማዊ ነገር ብዙ ከዓለም ወይም ከስጋ ሉዝ የምናረገው ያለ ስለሚመስለን ነው እንፈራለን ኢንሴኪዩርድ እንሆንና ማህበራዊ ነገር ይጎዳል አንዳንድ ሰዎች ሞኞች ናቸው እናቶች አባቶች ምን ይላሉ ቀባሪ ታሳጣኛለህ ይላል መጣ ነበር ወንጌሉ ትክክል ነው ወደ ጌታ ኑ ስንላቸው ቀባሪ ታሳጣኛለህ ይላል እንደሱ ይላሉ አንዳንድ ሰዎች ወደ ጌታ መምጣት እየፈለጉ ደግሞ ስለመቃብራቸው ያስባሉ ወገኖቼ ሰይጣን ወደ ብርሃን እንዳንገባ ያስፈራራናል እንጂ ብርሃን ውስጥ እንገባ ሁሉ ነገር ያለው እንዳውም እዛ ውስጥ ጤንነት እዛ ውስጥ አለ ደስታ እዛ ውስጥ አለ ክብር እዛ ውስጥ አለ እግዚአብሔር ጥበቃ እዛች እንዳንደርስ ግን ያጨናንቀናል ሰፊ መንገድ ያሳያል ኦፖርቹኒቲስ ነው ሰይጣን ሁለት ነገር ነው ያስቀመጠው መንገዱ ሰፊ ነው ደጁም ሰፊ ነው ሰዎች በዛ ሄዳሉ የሚገቡትም ብዙ ናቸው መንገዷችኛዋ ቀጭን ነች ደጇም ጠባብ ነች የሚገቡባትም ጥቂቶች ናቸው so always make sure it's not a matter of የሐሳብ የጉግማጉግ ብዛት አይደለም ያስፈልግ እውነተኛዋን የህይወት መንገድ ካገኘኋት በቃ ያን የሚጠይቅ ሄኖክ አካሄዱን ከእግዚአብሔር ጋር ማረግ እንጂ ስለ ህዝቡ ምናምን አያስፈልግ ኖህ ህዝቡ ቢሳሳት ባይሳሳት እውነተኛውን ነገር መረጠ ህዝቡ ጠፋ ሱዳና 8 ነው እኮ የሰው ሄዳል 8 ሰው ነው መንገዱን ያወቀ 8 ሰው በሙሴ መንገድ ላይ እግዚአብሔር በነገራቸው መንገድ አስተውለው excellent spirit the spirit of excellency የተለየ መንፈስ አላቸው የሚለው ሁለት ካሌብና ያሱ እነዚህ የተለየ መንፈስ ከ12ቱ 10 ስተት ውስጥ ነበሩ ሁለት ሰሞች ኮሚኒቲ ሊደሮች ቃሉን መጠቀም ማልፈልገው ሽማግሌ የሚለው አቢዩስ ስለተደረገ ከኮንቴክስቱ ስለወጣ አዶዶ የኮሚኒቲ ሊደሮቹ ሁለቱ ብቻ ነበሩ ትክክል 10 እንመለስ ወደ ግብጻችን ወደ ሽንኩርታችን ሁለቱ ግን የተለየ መንፈስ ነበራቸው መንገዱን አውቀውታል እውነቱን አውቀውታል ማሸነፊያውን ሰይጣን አስፈራራቸው ንፊሊም አለ ምናምን በቃ ድንጋጤ ፍርሃት እንዳይገቡ እኮ ነው እንጂ እዛ ምንም ነገር የለም እግዚአብሔር ጋር ቆንክ ምንም ነገር የለም ያስፈራ ምንም just ምንም ከፈጣሪ ጋራ ከሆነን ምንም የሚያስፈራ ነገር ብቻ እግዚአብሔር የሚለን ከሱ ጋር እንሆን ንፊሊም የለ ዳጎን የለ አስታሮት የለ ፈርዖን የለ የፈርዖን አስማተኞች ይላል የፈርዖን ጠንቋዮች በዳንኤል ዙሪያ የነበሩ ልዩ ጠቢቦች በለው መናፍስት ጠሪዎች በለው ከበውታል ዳንኤል አንድ ነገር ነው አካሄዱን ከእግዚአብሔር ጋር ብቻ እግዚአብሔር ካንተ ጋር ሃሌሉያ ስንገባ ንፊሊም ለካ የለም ተራራም የለም ለካ ማርና ወተት የምታፈራነች ወገኖቼ በጠባባ መንገድ የእግዚአብሔርን የዘላለም ሕይወት ማወቂያው እሱም ክርስቶስ ኢየሱስ በስጋ የተገለጠ በመስቀል ላይ ስለኛ ኃጢያትና በደል የሞተው የዘላለም ሕይወት መሆኑን አውቀን ነው የገባን አምኜ ነው የገባሁት ተቃውሞ ጠፍቶ ነው
ልጻፍ ብል ላውራ ልመስክር ብል I don't think ብዙ ተቃውሞ እናንተ ያጋጠማችሁ አይመስልም የፐርሲኪዩሽን አይነት ልነግራችሁ ይችላል ግን ያ ሁሉ ነገር ገለባ ነው ዝም ብለህ ከእግዚአብሔር ጋር ዝም ብለህ ብርሃን 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 ህይወት 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 ነው ባህሩ ጋር ሂድ ካለ ሂድ ባህሩ መክፈል ኢየሱስ ስራ እሳቱ ፊት ለፊት 7 ጊዜ አንድደው እሳቱ ማጥፋት ኢየሱስ ስራ ሳኦል የፈለገ ያህል ይቆጣ ይናደድ ቀስቱን ይወርውረው ጥበቃው እግዚአብሔር እዛ ውስጥ ይወጣል እዛ ውስጥ እግዚአብሔር እሳት በዙሪያ ቅጥር ይሰራል ፍጻሜ ያማረ ነው የምድሩን ዘመን ደሞ ስትጨርስ ህይወት ውስጥ ነው የምትገባው የምድርን ዘመን ጨርሰህ ነው የምትሄደው ይላል የተጻፈልህን አይነካትም በፈለገ ይጻፈው እግዚአብሔር ቶሎምና ካለ ቶሎ ብትሄድ ጥፋት አይደለም ልማት ነው አይ ትንሽ ቆይተ ደሞ ሰርተ ጨርሰ ደሞ ትመጣለህ ካለ ሞት የለም ሲኦል የለም አክሊል ነው ዛሬ ያለው ስለዚህ ጳውሎስ ሲጨርስ በሁለት ምርጫዎች ለመምረጥ ቸገራለሁ ፊልጵስዩስ 1 ላይ ቁጥር 17 መሰለኝ በሁለት ነገሮች ጨነቃለሁ ለመምረጥ ከናንተ ጋራ ያለኝን የህይወት መንገድ የክርስቶስን ትምርት ለማስተማር ለኔ ግን የክርስቶስ ጋር ነው አብሶሉት ውስጥ በቃ ዋናው ውስጥ መግባት ነው የምፈልገው ከስጋ ዓለም ከዚህ ዓለም ምንም አልፈልግም ልሄድ ነው እዛ እንደ መልአክት ሆነ ነው የምትኖረው ክብር ለእግዚአብሔር ብዙ ጊዜ ሰዎችን አስተውሏቸው የሚመርጡት እግዚአብሔር ነው የሚያስቀድሙት እግዚአብሔር የሚያከብሩት ነገር እግዚአብሔር ነው ፕራዮሪቲያቸው ክብር የሰጡት ግሎሪፋይ ያረጉት ብልጫ ያለው ህይወት ያለው ቃሉን ነው መንፈሳዊ ነገር ነው የሚፈልጉት ወይስ እንጀራ ምድራዊ ነገር ልብስ ምናምን ነው በዚህ ነው የምትለዩዋቸው ደሞ ይሄ እኮ እውነት መሆኑን በደም ላሳጥረውና ልናገር እንደው ሳምራይዝ እንደው እውነት እንደሆነ እንድናቃንዳለ አይደል አሁን ሲምፕል ሮክ ኤንድ ሮል አንድ ዘፋኝ ታቱ የጨረሰው ፒርስ የጨረሰው ድራግ የጨረሰው አምሮን የሳተ ያበደ አጋንንት የሰፈረበት ሲታይ ራሱ በስጋ የተገለጠ አጋንንት የሚመስል ሰው ሚሊየን ኢን ቢሊየን ሰው ይሰበሰባል ምን ለማድረግ ለመረገም ሄዶ የሚነግራቸው ሞት ነው እርግማን ነው ስድብ ነው ወንጀል ነው የሚያነሳሳቸው What on earth አምሮ ያለው ሰው ኢንተሌክቹዋል የሆነ ሰው ሪዝን አውት ማድረግ የሚችል ሰው ለምንድን ነው የሚሄዱት ለምን ሚሊየን ተከታዮች ይኖርታል እናንተ ወጣችሁ ኑና እስቲ ዛሬ የጽድቅ ስራን ስራ መልካም ስራን ስራ ብትሉ 10 ሰው አይመጣ ከፍላችኋቸው አይመጡ እዛ ቦታ ግን ከፍለውት ነው የሚሄዱት You see how this world is so lost so blind this is the meaning ሰፊ ነው መንገዱ በጣም ሰፊ ነው በጣም ሰፊ ነው የህይወት ቃል የብርሃን ቃል እንደው ሪዝን እንኳን ስታረገው ሪዝን አውት የምታረገው ዳይሌ ላማውን
ልብሱን ለመንካት ስለ ሞትና ስለ ህይወት ማያቅ ሰውዬ ለራሱ ግራ የገባው ሰውዬ ዳይሌማው ፈጣሪ መኖር አለመኖሩን ማያቅ ሰው ከፈለገ ጉንዳን ሆኖ ሊመጣ ይችላል ዝምብ ሆኖ ሊመጣ ይችላል ማን ነው ዝምብ የሚያረጋው ፈራጅ ከሌለ አምላክ ከሌለ ካልከው መልስ የለው መጀመሪያ አምላክ የለም ይላል እንደገና ደግሞ ሰው ከሞተ በኋላ እንደ ስራው ክፉ ከሰራ ዝምብ ሆኖ ሊመጣ ይችላል ማን ነው ያንን ሪዝን የሚያረጋልስ ነው የለው ይሄንን ሚሊየን ቢሊየን ብር እየሰጡት ይከተሉታል ማንሱን ይሰሩለት እየሄዱ ይጎበኙታል See how this world is so foolish so ምርጫው ያንቺ ነው እህቴ ወንድሜ ምርጫው ያንተ ነው የህይወት ቃል የዘላለም ህይወት እግዚአብሔር ንጹህ መንፈስ ቅዱስ የሚገኝበት ነገር ህይወት ያለበት ነገር ነው ከሁሉ በላይ እግዚአብሔር የመጨረሻ ትልቅ ክቡር ነው the best of best ነው ያለው ኢየሱስ ክርስቶስ the best of best ይሄም ቃላት አይገልጽ ከስም ሁሉ በላይ ከቅድስናም ቅድስና ከእውነትም እውነት ከህይወትም ህይወት ከክብርም ክብር ከኃያልም ኃይል በሰማይ በምድር ከተገለጠው ካልተገለጠው ከረቀቀው ሁሉ በሁሉ ምን ቢለው ዓለምን በሱ ነው የፈጠረው ይለዋል ዓለምን የሚጠቀልለው በክርስቶስ ነው ይላል መጽሐፍ ቅዱስ ሲያልቅም በሱ ነው አልፋው እሱ ነው ኦሜጋው እሱ ክርስቶስን መምረጥ የማልጸጸትባት ነገር ብቻ የክብር ነገር እሱ ከሱ ጋር ተጣብቄ መሄዴ ክብር ነው ያን ስታቅ ጨለማ ወደ አንተ አይመጣም ይሄ የማይታየው አጋንንት በፊት ይወድቃል በፊት 10 ሺህ በቀኝ 10 ሺህ ይወደቀ ትሄዳለ እባቡን ጊንጡን ድግምቱን አስሟቱን ሟርቱን ጎረንትቻውን እየረጋገጥከው ታልፋለህ እግዚአብሔር መለኮታዊ ኃይል ይጠብቃል ይጋርዳል ስለዚህ ሰው ምንድነው ምርጫው ምርጫ ኃይላል ወይ ለማጥፋት ወይ ለማልማት ወይ ለመረገም ወይ ለመባረክ ምርጫ በጣም ኢምፖርታንት ስለዚህ እምቢናሽን ማወቅ ጥሩ ነገር ልጆችን እንደዚህ ይላቸዋል listen guys በጣም ኢምፖርታንት ነገር እምቢና እሽን ማወቅ ስትችሉ ያን ጊዜ you are so wise ናቸው ለሰይጣን ኖ በሉ ይላል አረ መጽሐፍ ቅዱስ ለእግዚአብሔር ደግሞ እሺ በሉ በራሳችሁ የምትቆሙት እኔ አብሬያችሁ ስላለሁ አይደለም ማልኳችሁ ምክንያቱም ነገ አርጋችሁ ትልቅ ሰው ሆናችሁ የህይወታችሁ የምትመሩት እናንተ ናችሁ ኢንስትራክሽኑን ግን ዛሬ ሰጣችሁ if you know how to say no and yes for the right thing and for the wrong things then you are okay you are fine you are wise አሜን ለእግዚአብሔር ክብር ይሁን አሜን እንጸልይ
እግዚአብሔርን ማወቅ ሕይወት ነው፣ ጥበብም ነው፣ ማስተዋልም ነው። እሱን መፍራት ጥበብ ነው። ቃሉን መስማት ክብር ነው። ቃሉን ማድረግ ሕይወት ነው። እግዚአብሔር አምላክና አባት ሆይ እንደዚህ ስለወደድከን ይህን ገበታ ስላዘጋጀህልን የቃልህ ፍቺ ስለሚያበራ ጥበብ በቃልህ ውስጥ ስላለ ሕይወት ስለሰጠን እስትንፋስና መንገዳችንን በእጅህ አንተ ስለያዝክ ትናንትናችንም ዛሬያችንም ነጋችንም በአንተ እጅ ውስጥ ብቻ ስለሆነ ምስጋና ለአንተ ይሁን። ለአምላክነትህ ለማዳንህ ክብር ይሁን። አይነ ልቦናችንን ከፍተህ ከጨለማው ስልጣን ስላዳንከን በሕግ ከመመጣ እርግማን ምሕረትና ቸርነትህ ስላዳነን እናመሰግናለን። የሕይወትን መንፈስ ሕግ ስለገለጥክልን ስለመገብከን መንገዱም አንተው ራስህ ስለሆንክ እናመሰግናለን። በሩም አንተው ነህ፣ መንገዱም አንተው ነህ ጌታ ኢየሱስ ክርስቶስ። ስምህ ይቀደስ። በዚህ ላሉ ቅዱሳን እህቶቼና ወንድሞቼ ይህን መንፈስ ስለሰጠን እየበዛልን ስላለው ጸጋ የመገኘት ምስጢር ስለሚያስደንቀን እናመሰግናለን። ክብርና ምስጋና ለስምህ ይሁን። አሁንም በልባችን በመንፈሳችን ውስጥ ቃል ይታተም፣ ቀንበር ይሰበር፣ የጠላት ሥራ ይፍረስ። በሽታ ደዌ ሕማም በክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ተነቃቅሎ ይሄድ። እግዚአብሔር ሆይ ስብራት ባንተ እጅ ይጠገናል። ጨለማው ባንተ ይበራል። የወደቀው ባንተ ይነሳል። የሳተው ባንተ ይመለሳል። የጠፋው ባንተ ይገኛል። አንተ ሕይወት ነህ። ባንተ ዘንድ ጨለማ የለም። እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ የለም። ስምህ ይቀደስ። አባት ሆይ ምስጋና በሰማይ በምድር ከዘላለም እስከ ዘላለም ላንተ ነው። አሜን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ። ቤተክርስቲያን ማለች አሜን። እስቲ በደስታ አሜን። ለአብ በእውነት ክብር ይሁን። አሜን አሜን አሜን። እግዚአብሔር ይባርካችሁ። ዲያቆናት የጌታን ራት